ሰላም ጤና ይስጥልን የቻናላችን ተከታታዮች ኤምኤም ሚዲያ ወቅታዊ የሆኑ የሀገር ውስጥና የውጭ ታማኝ መረጃዎችን ዘውትር ወደ እናንተ ያደርሳል። እንደተለመደው ዛሬ ሰኔ 1 2018 ዓ.ም የተሰሙ ወቅታዊ የሀገር ውስጥና የውጭ መረጃዎችን ይዘን ቀርበናል። በመረጃችን በአማራ ክልል የተለያዩ አካባቢዎች ማለትም በጎጃም፣ በሸዋ፣ በወሎና በጎንደር በተደረጉ አውደ ውጊያዎች የአማራ ፋኖ ብሔራዊ ንቅናቄ የተጎናጸፋቸውን የድል ዜናዎችን ከነትንታኔያቸው አሰናድተናል። በተጨማሪም ከውጪ የአፍሪካ ቀንድና የመካከለኛው ምስራቅ የፖለቲካ ቀውስ ላይ ያተኮሩ ወቅታዊና ትኩስ መረጃዎችን ይዘናል። ከኛው ጋር ከሆናችሁ እናደርሳችኋለን። ለእናንተ ለቤተሰቦቹ ታማኝ የመረጃ ምንጭ ለመሆን ቆርጦ የተነሳውን ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ወደ ዕለቱ መረጃዎች እንሸጋገራለን። ኢትዮጵያ በአሁኑ ጊዜ የፖለቲካ የጸጥታና የኢኮኖሚ ፈተናዎች የተደራረቡባት ወሳኝ የሽግግር ወቅት ላይ ትገኛለች። ከሰባተኛው ሀገራዊ ምርጫ በኋላ አዲስ የፖለቲካ ምዕራፍ ለመጀመር ብትሞክርም በአንዳንድ ክልሎች የምርጫ መስተጓጎልና የውክልና ጥያቄዎች የፖለቲካ መግባባትን አዳክመዋል። በጸጥታ ረገድ የትግራይ፣ በአማራ እና በኦሮሚያ ያሉ ግጭቶች አሁንም ተጧጥፎ ቀጥለዋል። ዛሬ በደረሰን የግንባር መረጃ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር አይበገሬው የቡልጋ ክፍለ ጦር የፋኖ አባላት የአብይ አህመድን የድራማ ምርጫ ኮሮጆ ከመተህበላ ከተማ ወደ አዲስ አበባ በምንጃር ለመውሰድ በመጣ ኃይል ላይ ከፍተኛ ኪሳራ ደረሰ። ጠላት መነሻውን ከምንጃር አረርቲ ከተማ አድርጎ ወደ መተህበላ ከተማ ለመግባትና የምርጫ ኮሮጆን ይዞ ለመውጣት ያደረገው ሙከራ በቡልጋ ክፍለ ጦር አናብስቶች ተገርፎ እንዳሰበው ሳይሳካለት ቀርቷል። ውጊያው ከ2 ሰዓት የተጀመረ ሲሆን የወገን ኃይል ከፍተኛ ተጋድሎ አድርጎ ስለነበር እስከ 10 ሰዓት ድረስ ከፍተኛ የሆነ ትንቅንቅ የተደረገበት ሲሆን ልዩ ቦታው ከአከርምት እስከ ተሬ በሚባል አካባቢ ውጊያዎች ተካሂደዋል። በዚህ አውደ ውጊያ የጠላት ኃይል ከፍተኛ የሆነ ሰብአዊና ሞራላዊ ቁስ የደረሰበት ሲሆን በዚህም ጠላት በደረሰበት መብረቃዊ ምት በመደናገጥ ውስጥ የገባ ሲሆን የምርጫ ኮሮጆውን ወደ ምንጃር ይዞ መውጣት እንደማይችል በፋኖ ብርቱ ክንድ ቦታው በደፈጠና በምሽግ መያዙን የተረዳው ጠላት መንገድ በመቀየር በመተሐራ በኩል በሚያስወጣው መንገድ ይዞ ለመውጣት ተገዷል። በዚህም ግንባር ከአባት አርበኞች ጥምር ጦር ጋር ቀላል የማይባል ዱላ ያረፈበትና የአገዛዙ ሰራዊትን ተሽመድምዶ ሽንፈቱን አምኖ በመቀበል አቅጣጫ ቀይሮ ተንቀሳቅሷል ሲል የከሰም ኮር ህዝብ ግንኙነት ሸዋ ጠቅላይ ግዛት አሳምነው እዝ መረጃውን አድርሶናል። ወደ ሌላ የአፍሪካ ቀንድ መረጃ ስንሻገር ኤርትራና ግብጽ አዲስ ወታደራዊና ዲፕሎማሲያዊ ጥምረት መፍጠራቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ከፍተኛ ውጥረት በነገሰበት ወቅት የ3 ቀናት ይፋዊ የሥራ ጉብኝት ለማድረግ ካይሮ ገብቷል። ፕሬዝዳንቱ ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በቀይ ባህር የጸጥታ፣ በአፍሪካ ቀንድ ጂኦፖለቲካና በሁለትዮሽ የኢኮኖሚ ትብብር ዙሪያ ይመክራሉ። ይህ ጉብኝት የተዘጋጀው ኢትዮጵያ የባህር በር የማግኘት ፍላጎቷን ይፋ ካደረገች ወዲህ በሶስቱ ሀገራት መካከል ዲፕሎማሲያዊ ፍጥጫ በበረታበት ወቅት ሲሆን በተለይም ግብጽና ኤርትራ የባህር ደህንነት ከባህሩ ጋር በሚዋሰኑ ሀገራት ብቻ የሚወሰን ነው በማለት አዲስ አበባን ለማግለልና ለመክበብ የሚያደርጉትን ስትራቴጂካዊ ውጥረት የሚያጠናክር ተደርጎ ተወስዷል። ኢትዮጵያ በበኩሏ የግብጽን የከበባ የሚመስሉ ድርጊቶችን ይበልጥ በማጠናከር በኢትዮጵያ ላይ የትንኮሳ ስትራቴጂ የተከተለች ነው ስትል የከሰሰች ሲሆን የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ ለማሳካት እንደምትቀጥል አስታውቃለች። ባልተያያዘ ዜና የመካከለኛው ምስራቅ ወቅታዊ ፖለቲካ ከተለመደው የተኪ ኃይሎች ፍልሚያ ወይንም ፕሮክሲ ዋርፌር ወጥቶ ታሪካዊ የተጽዕኖ ሚዛኖች ወደሚፈራረሱበት እና አዳዲስ የጂኦፖለቲካ ቀውሶች ወደሚወለዱበት የሽግግር ምዕራፍ ላይ ደርሷል። በቀጠናው ለረጅም ዓመታት ሲንጸባረቅ የነበረው በቀጥታ አለመጋጨት መርህ አሁን ላይ ሙሉ በሙሉ ፈርሷል። ይህ መዋቅራዊ ለውጥ ደግሞ ቀጠናውን ከተለመደው አለመረጋጋት ባለፈ ወደማይገመት አዲስ የኃይል ክፍተትና የዲፕሎማሲያዊ ሽሚያ አዙሪት ውስጥ ከቶታል።
የዚህ አዲስ ምዕራፍ ዋነኛ አንቀሳቃሽ ኃይል የኢራንና የእስራኤል ቀጥተኛ ፍልሚያ ነው። ለብዙ ዓመታት በስውርና በሌሎች ኃይሎች አማካይነት ሲካሄድ የነበረው ፍልሚያ አሁን ላይ የእርስ በርስ የሚሳኤልና የድሮን ጥቃቶች መለዋወጫ ወደ መሆን አድጓል። ይህ ለውጥ የመጣው ኢራን በቀጠናው የገነባችውን የመቋቋም ዘንግ በመባል የሚታወቀውን የጥቃቅን ኃይሎች መረብ በተለይም በሊባኖስና በሶሪያ የነበረው ይዞታ በእስራኤል ተከታታይ ወታደራዊና የስለላ ጥቃቶች በእጅጉ በመዳከሙ ነው። ይህ መዳከም ኢራንን ከቀጥታ መከላከያ ይዞታዋ ባሻገር የኢኮኖሚና የውስጥ የፖለቲካ ጫና ውስጥ የከተታት ሲሆን በቀጠናው የነበራትን የኃይል ሚዛን የበላይነት ጥያቄ ውስጥ ጥሎታል። የዚህ ኃይል ሚዛን መናጋት ትልቁ ማሳያ የሶሪያው የባሻር አልአሳድ አገዛዝ መውደቅ ነው። ይህ ክስተት በሌቫንት ቀጠና ለብዙ ዓመታት የነበረውን የኢራንና የሩሲያን ስትራቴጂካዊ የበላይነት የሰበረ ሲሆን ታላቅ የኃይል ክፍተት ፈጥሯል። ይህንን ክፍተት ተከትሎ እንደ ቱርክና ሳውዲ አረቢያ ያሉ ቀጠናዊ ኃይሎች አዲሱን የሶሪያ ገጽታ ለመቅረጽና የየራሳቸውን ተጽዕኖ ለማሳረፍ አዲስ ዲፕሎማሲያዊና ስልታዊ ሽሚያ ውስጥ እንዲገቡ አስገድዷቸዋል። በጋዛና በዌስት ባንክ የሚታየው ቀጣይነት ያለው ወታደራዊ ውጥረት ደግሞ የእስራኤል የውስጥ ፖለቲካ ውሳኔዎች ለቀጠናው ሰላም መበጣበጥ ሆነ መረጋጋት ምን ያህል ወሳኝ ሚና እንዳላቸው ያሳያል። በዚህ ሁሉ ምስቅልቅል መሃል የአሜሪካ አዲሱ የትራምፕ አስተዳደር የሚከተለው አካሄድ ቀጠናውን ወደ አዲስ አቅጣጫ እየመራ ነው። ዋሽንግተን በአንድ በኩል በኢራን ላይ ከፍተኛ ኢኮኖሚና የባህር ኃይል ማዕቀብ በመጣል ጥግ የማስያዝ ስልት ብትከተልም በሌላ በኩል ግን የወታደራዊ ግጭቱን ክብደት ለመቀነስ ከቴህራን ጋር ዲፕሎማሲያዊ ድርድር ለማስቀጠል እየሞከረች ነው። ይሁን እንጂ ይህ የአሜሪካ ፍላጎት በአገር ውስጥ ፖለቲካና በራሱ ሕልውና ላይ ያተኮረው የእስራኤል የኔታንያሁ መንግስት ከሚወስዳቸው ጠንካራ ወታደራዊ እርምጃዎች ጋር በተደጋጋሚ ሲጋጭ ይታያል። በተቃራኒው እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የባህረ ሰላጤው ሀገራት ከዚህ ወታደራዊ ፍልሚያ ራሳቸውን በማግለል ስልታቸውን ወደ ጂኦ ኢኮኖሚክስ አዙረዋል። እነዚህ ሀገራት በቀጠናው ያለውን አለመረጋጋት ተቋቁመው ተጽዕኖአቸውን ለማሳደግ ትኩረታቸውን በቴክኖሎጂ፣ በመሰረተ ልማትና በዓለም አቀፍ የንግድ ኮሪደሮች ላይ አድርገዋል። ሆኖም ግን በሆርሙዝ ወሽመጥና በቀይ ባህር ዙሪያ ያለው የጸጥታ ስጋት በዓለም አቀፍ የነዳጅ ዋጋና በንግድ መስመሮች ላይ የሚፈጥረው ጫና የኢኮኖሚ ምኞታቸውን ከቀጠናው የጸጥታ ሁኔታ ጋር በቀጥታ የተሳሰረ መሆኑን ያሳያል። በአጠቃላይ የመካከለኛው ምስራቅ ወቅታዊ ፖለቲካ አሮጌው ስርዓት የፈረሰበት ነገር ግን አዲሱ ገና ያልተገነባበት የሽግግር ወቅት ላይ ይገኛል። የቀጠናው ሀገራት ግጭቶችን ሙሉ በሙሉ ከመፍታት ይልቅ የራሳቸውን ስልታዊ ጥቅም ለማስጠበቅ ቀውሶችን ወደ ማስተዳደር አዘንብለዋል። በቀጣይም የሶሪያ አዲስ አስተዳደር የሚይዘው አቅጣጫ የአሜሪካና የኢራን ድርድር ውጤት እንዲሁም የእስራኤል ወታደራዊ ውሳኔዎች ቀጠናውን ወደ ተሻለ መረጋጋት ወይም ወደ በረታው ሁለንተናዊ ቀውስ የሚመሩ ዋና ዋና እንቅስቃሴዎች ናቸው። በሌላ የመካከለኛው ምስራቅ መረጃ የአይአርጂ አንድ መግለጫ የ8 ሀገሮችን እንቅልፍ እያዛባ ነው ተባለ። አይአርጂ እንዲህ ሲል ተደምጧል። ጥቃቶችን በእስራኤል ላይ ጀምረናል። የአሜሪካ ወታደራዊ ተቋማትና መሰል አስፈላጊ የሆኑ ኢላማዎችን እናጠቃለን ሲል ተደምጧል። እስራኤልና ኢራን ዳግም ጦርነት ጀምረዋል። ኢስላማባድ ፓኪስታን የተደረገው የተኩስ አቁም ስምምነት መፍረስ የጀመረው እስራኤል በሊባኖስ ሂዝቦላ ላይ ተደጋጋሚ የሆነ ጥቃቶችን በመፈጸሟ ነው። የእስራኤል ጥቃት እንዲቆም ኢራንም አሜሪካንም የገልፍ ሀገሮችም ተደጋጋሚ ጊዜ ቢጠይቁም በእስራኤል በኩል ተቀባይነት አላገኙም። ኢራን በአጋራው ሂዝቦላ ላይ የሚደርሰውን ጥቃት ለመከላከል ምሽቱን በጠላቷ እስራኤል ላይ ሚሳኤሎቿን እያዘነበች አድራለች። አይአርጂ በአንድ መግለጫ የ8 ሀገሮችን እንቅልፍ እያዛባ ነው። 8 ሀገሮች ወታደሮች አትተኙ፣ ከተኛችሁም ተነሱ ብሏል። የ8 ሀገሮችን ራዳር ጠብቁኝ የመጣው ነው ብሏል። የ8 ሀገሮችን ግዙፍ ተቋማት ሰማይ የለካ በለባት እያጠባቸው ይገኛል። እስካሁን ግን የእስራኤል ሰማይ ብቻ ነው የኢራንን ሚሳኤሎችን መብራት እያሳየን ያለው። እኛ አይደለንም የምንደራደረው፣ ሚሳኤሎቻችን ናቸው የሚደራደሩት ካሉ 3 ቀን እንኳን አልሞላቸውም ነበር። በተቃራኒው መሬትንም ሰማይንም ሕንፃንም ተራራንም አቆራርጦ ማረስ የለመዱት የእስራኤል ጀቶች የሚሰጡት መልስ የተጠበቀ ቢሆንም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ባወጡት መግለጫ
እስራኤል ምንም አይነት የአጸፋ እርምጃ በኢራን ላይ እንዳትወስድ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ውይይት በማድረግ ከመግባባት ላይ መድረሳቸውን አሳውቀዋል። ለዕለቱ የያዝናቸው የሀገር ውስጥና የውጭ መረጃዎች እኚህን ይመስሉ ነበር። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ እያልን መልካም ጊዜ መልካም ቆይታ እንመኛለን።